በብሉይ ኪዳን የነበሩ ሰዎች ይድናሉ ወይ ይላል። አዎ ከኛ ጋር ነው እንጂ ወደ ሙላት ወደ ክብር የሚመጡት። ብዙ ሰው የሚያስበው የብሉይ ኪዳን የእምነት አባቶች እንደሞቱ ሲኦል ገሃነም የሚገቡ ይመስለዋል። እንደዛ አይነት ነገር የድሮ ቤተ እምነት ሰምተናል። እንደሱ አይደለም። በነገራችን ላይ በብሉይ ኪዳን የእምነት አባቶች እናቶችና በእኛ መሀል ያለው ልዩነት የኢየሱስ መምጣትና ለመምጣት ነው። ከእምነት አንጻር ግን እነሱ ይቀድሙናልም አንዳንዴም ይበልጡናል። ዕብራውያን ምዕራፍ 11 ስለ እምነት የተጻፈ የመጽሐፍ ቅዱሳችን ክፍል ነው። በአዲስ ኪዳን ውስጥ ግን አንድም የአዲስ ኪዳን ሰው አይጠቅስም። ዕብራውያን ምዕራፍ 11 ስለ እምነት ነው። ውስጡ ግን የአዲስ ኪዳን ሰዎች አልተጠቀሱም። ጴጥሮስ አመነ፣ ጳውሎስ አመነ፣ ዮሐንስ አምኖ መግደላዊት ማርያም አምና የሚል የለም። በሙሉ ያሉት ከአቤል ይጀምራል። ዘፍጥረት በሙሉ አየ። መስቀሉ መሃል ላይ ነው። መስቀሉ መሃል ላይ በእኛና በእነሱ እነሱ ገና ጌታ ሳይመጣ በፊት ከሩቅ አይተውት ገና ሳይመጣ ከሩቅ አይተውት አምነው ሞቱ። እኛ ደግሞ ከዚህ ሆነን የዛሬው ከ2000 ዓመት በፊት የሞተውን ወደዚህ እያየን እሱ መሃል ላይ እነሱ ከዛ እኛ ከዚህ ሆነ እነሱ ገና ሳይመጣ ያልመጣውን ኢየሱስ ያልመጣውን ክርስቶስ ታምራት ድንቅ ያላደረገው በባህር ላይ ያልተራመደው ሙታ ያላስነሳው ይሄን ሁሉ ምልክት ድንቅ ሳያዩ አምነውት ሞቱ። ከኛ ይበልጣሉ። እኛ እኮ ተሰብኮ ታምር ተደርጎ መንፈስ ቅዱስ ወርዶ የሞተ ተነስቶ ምናምን ሁሉ በመከራ ነው ያመኑ። ስለዚህ የብሉይ ኪዳን የእምነት አባቶች የወንጌል አማኞች ናቸው። ለምሳሌ ገላትያ ምዕራፍ 3 ቁጥር 11 ነው። ምን ይለናል? ወንጌልን ለአብርሃም ሰበከለት ይላል። አብርሃምም እምነቱ ጽድቅ ሆኖ ተቆጠረለት ይላል። ስለዚህ የአብርሃም በእምነት መጽደቅ በረከት እኮ ነው በክርስቶስ በኩል ወደኛ የመጣው፣ አዲስ ነገር አይደለም። በክርስቶስ ወደኛ የመጣው አዲስ በእምነት መጽደቅ የሚባል አይደለም። አብርሃም አመነ፣ እምነቱ ጽድቅ ሆኖ ተቆጠረለት። እንዲሁም ያመኑት ሁሉ ካመነው ከአብርሃም ጋር ይባረካሉ። ምን አይነት በረከት? ፍየል፣ ግመል፣ ወርቅ ምናምን ኖ አብርሃም አመነ፣ እምነቱም ጽድቅ ሆኖ ተቆጠረለት። እንደዚሁ ያመኑት ሁሉ ካመነው አብርሃም ጋር ይባረካሉ። ምን? እምነታቸው ጽድቅ ሆኖ ይቆጠርላቸው። አሁን መጽሐፉ ምን ይላል? መጽሐፍ እግዚአብሔር አሕዛብን በእምነት እንዲያጸድቅ አስቀድሞ አይቶ በአንተ አሕዛብ ሁሉ ይባረካሉ ሁሉ ወንጌልን ለአብርሃም አስቀድሞ ሰበከ። እንደዚሁ ከእምነቱ የሆኑት ሁሉ ካመነው ከአብርሃም ጋር ይባረካሉ። ሕግን በመፈጸም ለመዳን የሚፈልጉ ደግሞ ከእርግማን በታች ናቸው ያለ ይቀጥላል። ስለዚህ የብሉይ እምነት አባቶች ዕብራውያን መጽሐፍ ላይ ተጽፈዋል። ከመጀመሪያ እስከ መጨረሻ ያሉት የእምነት አባቶች ሁሉ ክርስቶስ ገና ሳይመጣ ታምር ሳያደርግ ድንቅ ሳያደርግ የሞተ ሳያስነሳ ከሩቅ አይተውት ተሳለሙት ይላል። የድሮ ትርጉም ያሁኑ ከሩቅ አይተውት ሰላም አሉት። የተስፋውን ቃል በጊዜው የተሰጣቸውን በክርስቶስ የሚፈጸመውን በሰዓቱ የተሰጣቸዋል ያልተፈጸመ በክርስቶስ የተሰጣቸዋል በሩቅ የሆነ ከሩቅ አይተው ተሳለሙት። ዳሩ ግን ይላል ያለ እናንተ ፍጹማን መሆን አይችሉም፣ ሙላታቸው እኛ ነን። ስለዚህ እግዚአብሔር ወደ አዘጋጀው ወደ ዘላለም ክብር ውስጥ አልገቡም እንጂ ሰዎቹ ወደ ጥፋት አልወረዱም። በአብርሃም እቅፍ ቆይተዋል። በአብርሃም እቅፍ ወደ ክብር ወደ ሙላት በክርስቶስ ኢየሱስ ወደሚገኝ ልጅነትም ወደሚያመጣው ክብር ግን ያለኛ መድረስ አይችሉም። ጎደሎ ናቸው። ያለኛ ሙሉ አይሆኑም። ስለዚህ አብረው የክብር ተካፋይ ይሆናሉ ከኛ ጋር። ብዙ የመጽሐፍ ቅዱስ ተርጓሚዎች እንደሚናገሩት እነሱ ሚዜ የአዲስ ኪዳን አማኞች ሙሽሪት ይሆናሉ እንደሚባለው ማለት ነው።